ለቤተ ክርስቲያን ለምን እንሰግዳለን? በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የምንፈጽማቸው ሥርዓትና ትውፊቶች ሁሉ መጽሐፍ ቅዱስን መሰረት ያደረጉ ናቸው። ገና ከውጪ ስንገባ አማትበን እጅ በመንሳት ከምንጀምረው መሳለም አንስቶ በቤተ ክርስቲያን ቅጥር ግቢና በቤተ መቅደስ የሚፈጸመው መንፈሳዊ አገልግሎት ሁሉ መጽሐፍ ቅዱስን መሰረት ያደረገ ነው። ቤተ ክርስቲያንን በር ስንሳለምና ተንበርክከን ስንሰግድ ለቤቱ ባለቤት ለእግዚአብሔር ያለንን ፍቅርና አክብሮት እየገለጽን ነው። የእግዚአብሔር የልብሱ ዘርፍ መቅደሱን ሞልቶታል ብሎ ነቢዩ ኢሳይያስ እንደተናገረው የእግዚአብሔር ክብር ቤቱን ሞልቶታልና እንሳለመዋለን፣ እንዳስሰዋለን፣ በእምነት ነክተንና ዳሰን እንባረካለን። ለቤተ ክርስቲያን መስገድና መሳለም ከመጽሐፍ ቅዱስ የተገኘ ሥርዓት ለመሆኑ ማስረጃዎችን እንይ። መጽሐፍ ቅዱስ ሲነግረን መዝሙረኛው ዳዊት እንዲህ ይላል፣ ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ምሕረትና ስለ እውነት ስምህንም አመሰግናለሁ ይላል። የእስራኤልም ልጆችም የእግዚአብሔር ክብር በቤቱ ላይ እሳት ሲወርድ ያዩ ነበር። በወለሉም ላይ በግንባራቸው ወደ ምድር ተደፍተው እንደሰገዱ ይነግረናል። መዝሙረ ዳዊት ሲነግረን እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ብሏል። ዳዊትም በተጨማሪ ከምድር ተነስቶ እንደታጠበ እንደተቀባም ልብሱንም እንደለወጠ ወደ እግዚአብሔርም ቤት ገብቶ እንደሰገደ መጽሐፍ ቅዱስ ይነግረናል። እኛም ከዳዊት እንደተማርነው ለእግዚአብሔር ያደረገውን ሁሉ እንደ ፈቃዱ ሆነ ብለን በተቀበልን ጊዜ ተነስተን ለእግዚአብሔር የሚገባ ልብስ ለብሰን ወደ ቤተ እግዚአብሔር በመሄድ ልንሳለምና ልንሰግድ ይገባል። እግዚአብሔር ሙሴን እንዳዘዘው ከድንኳኑ ጀምረ በውስጡ ያሉትን ንዋያተ ቅዱሳትን በሙሉ የተቀደሰ የቅባ ቅዱስ ዘይት እንዲቀባና እንዲቀድሳቸው እነሱንም የነካም ቅዱስ ይሆናል ስለሚል እኛም የቤተ ክርስቲያንን ዘርፍ በእምነት የምንዳስሰው በዚህ ምክንያት ነው። በተጨማሪም ቅዱስ መጽሐፍ እንደሚነግረን 12 ዓመት ሙሉ ደም ሲፈሳት የነበረችው ሴት በእምነት ሆኜ የልብሱን ዘርፍ ብዳስስ እፈወሳለሁ ብላ እንደዳሰሰችው እኛም ቤተ ክርስቲያንን ራሷን ክርስቶስ የሆነ የክርስቶስ ምሳሌ የሆነች የክርስቶስ ክብር የሞላባት ናትና እኛም በእምነት እንዳስሰዋለን፣ እንነካዋለን፣ ዳሰንም እንፈወሳለን፣ እንባረካለን። ቤተ ክርስቲያንን የምንሳለምበት ወይም ሰላምታ የምንሰጥበት ምክንያትን ስናይ ደግሞ ሐዋርያው ጳውሎስ ወደ ቂሳሪያም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ እንደወረደ ቅዱስ መጽሐፍ ይነግረናል። እንግዲህ ቅዱስ ጳውሎስ ያደረገውን እናደርግ ዘንድ ስለምን እናፍራለን? እርሱ እኔ ክርስቶስን እንደምመስል እኔም ምሰሉ ብሎ ስላስተማረን እኛም ጳውሎስን ለመምሰል ያደረገውን እናደርጋለን። የእግዚአብሔርን ቃል አክብረን አምላካችንን ቤተ ክርስቲያንን እና ራሳችንን እናስከብር። ወስብሐት ለእግዚአብሔር።